ሰላም እንዴት ናችሁ? ቤተሰብ ደህና ናችሁልኝ? ያው ምን ሰላም አለን እና ግን እግዚአብሔር ይመስገን ለዛ ቀን ስለደረሰንና ያው ጨረቃዎቼ ዛሬ መጥተዋል። ሀይሚ ሄዳለች፣ የት እንደሆነ አላውቅም። ያው መውጫ ነው መሰለኝ በሩ። እንደዚህ ብዬ መጽናናት አለብኝ እንጂ እንደዚህ ብዬማ አላለቅስም ወይም ደግሞ አልናደድም። የእውነቴ ነው። ያው በኋላ ከገባኝ ትንሽ የኦደኔስ ምናምን ካየሁኝ ከተጽናናው ሙድ ሊይዝ ይችላሉሁኝ። አሁን የተሰማኝ ግን ልነገራችሁ አልችልም። የእውነት በጣም ከባድ ስሜት ታሰማኝ። ለምን ምንም በድራማም ምንም ቢሆንም አንድ እውነት ነገር አለ። ያለፈ አመትም ሀሰን እንደዚህ ቁሞ ሰኞት ነበር ለብሩኬ ማለት ነው። አሁንም ድጋሜ ለሀይሚ ምን እንደሆነ አላውቅም። እንድንጠላህ ነው የምታደርገው ወይስ የሆነ እውነት አለህ ነው? ወይም ደግሞ አሁን ሰው እንዳይጠላህ ደግሞ አስቀራት ምናምን ዝም ብለህ ነው የምትሻት ምናምን እያልክ እየቀበጣጠርክ ነበር። ግን እነሱ ለማስታረቅ ትችል ነበር። አንተ ግን ዝም ብለህ በመሀል እየገባ የማይሆን ነገር ስሜታው እንደሆነ እያደረግክ ነው ያለከው እና ያው እኛ ምን ማድረግ እንዳለብን አናውቅም። እንኳን ማለት መቻል ነው ሁሉም ነገር። እነሱ መቼም ቢሆን አይለዩም። ሀይሚ ያው ውጭ ብትሄድም ለአንድ ሳምንት ሊሆን ይችላል። ብቻ ግን እውነት አይሆንም ብዬ ነው የማስበው። ማለት ያው ምን አታ ነው ሀይሚ ከሀገር የምትወጣው? ከዛ ደግሞ ቤተሰቦቿን ሳትሰናበት ምናምን ዝም ብሎ መሄድ እኮ የለም። አታደርገውም። በቃ እኛን ለመጨነቅ ነው ወይስ ብሩኬ የእሱ ስሜት ለማወቅ ነው? ያፈቅረኛል ወይም ደግሞ ያስቀረኛል ብላት ነው? ምንም እኔ እንጃ አልገባኝም። ብቻ ያው እንዳያችሁት ነው ሁሉም ነገር እና ግን በቃ ልብ ይሰብራል ውዶች። የዛሬ እኔ እንጃ በቃ ወይስ ያ ሚዲያ ለማስጨለል ፈልገው ነው? ትንሽ በረድ ብሎ ነበርና ለማስጨለል ነው። ብሩኬ ፊቱ ያየሁት በቃ ሀዘኔታ ብቻ ነው። ግን ደግሞ ብሩኬ ዛሬም ቢሆን ኑሮ አትሄድም ብለህ መቅረት ነበረብህ። እውነት ለመናገር ማለት ነው። እውነት ከሆነ በቃ ከሄደች እውነት ከሆነ ማስቀረት ነበረብህ። አትሄጂም ለምን ተረጋግተን እናውራ ምናምን ማለት ነበረብህ። ግን ደግሞ ዝም ብለህ እንድትሄድ ፈቀድክላት። ለምን እንደሆነ አላውቅም። አንተም ተስፋ ቆርጠሃል መሰለኝ። ያው ሁሉ ንጹህ ፍቅራችሁ እንደዚህ መበጥበጥ ተገቢ አይደለም። አሁን ያ ሁሉ የሚወዳችሁ ኤዲዮንስ ማለት ነው እንኳን ሌላዎች በጣም የሚያወቅሱ ያሉት እኔ ለራሴ ብዙ ነገር እያየሁኝ ከዚህ በኋላ ምንም ነገር አይፈጠርም እያልኩኝ ዛሬ በጣም ደብሮኛል። እውነቴንም በጣም ከፍተኛል። ለምን እንደሆነ በቃ ለምን እነሱ እንደዚህ ይሆናል ብዬ አስቤ አላውቅም ጭራሽ ማለት ነው። ምንም ነገር ቢፈጠሩ እንኳን በቃ ይታረቃሉ ያልፋል ብዬ ነበር። እንኳን ይህን ነገር ትንሽ ነገር ልጅ በመሃል ተፈጥሮ ነበር እንኳን ችግር የለውም ብላ ሀይሚዬ አምና ተቀብላ ነበር። ግን ከዚህ በላይ የሚከብድ ነገር አለ እንዴ? በፍቅር መሃል የሚገባ ነገር ብቻ ግን ያው እንችለዋለን። እኛንም ምንም ማድረግ አይቻልም። ይሁን በህይወት ብዙ ነገር ያጋጥማል። ስለምንወዳችሁ ነው እንደዚህ ይሆን ያለ ነው እንጂ እውነት ቢሆን ኑሮ ምን አገባኝ ብዬ እኔ እሄድ ነበር። ለምን ስለሌሎች አልጨነቅም? ሚዲያዎች እኮ ብዙ ሰዎች እናያለን፣ እናውቃለን። ፍቅረኛሞች፣ ባለትዳሮች ብዙ ነገር እናያለን። ግን ደግሞ የእናንተ ስለተለየብን ነው። ይህን ደግሞ ስጦታው የእግዚአብሔር ስለሆነ እንዲወዳችሁ ያደረገን ፈጣሪ እናንተም እንድትወደዱ አበባ አድርጎ ፈጠራችሁ። እሱ ነው። እኛንም እናንተን መጠበቅ፣ ስለ እናንተ መጨነቅ፣ ስለ እናንተ ማሰብ አደረገን። ወደን አይደለም። እውነቴ ነው ከልቤ እኔ ወድጄ አይደለም እንጂ ለእኔ ደስታዬ ነበር ስላችሁ። ሀይሚና ብሩክ ከዚህ በኋላ በሚዲያ የሉም ቢባሉ እኔ ጭራሽ ዞር ብዬ አልመጣም። የሚያስጨንቀኝ ሰውም የለም፣ የምጠብቀው ሰው የለም። ሀይሚና ብቻ ነው የምጠብቀው እኔ ውዶቼ። ሙሉ ለሙሉ ቪዲዮ የማያቸው የሀይሚና ብሩክ ብቻ ነው። ሌሎች ዝም ብዬ አያሉ ትንሽ አይቼ አንድ ደቂቃ ምናምን እወጣለሁ። ለምን አያገባኝም። የእነዚህ ግን ይለይብኛል። በቃ ሱር ደሜ ነው የገቡብኝ፣ ልቤ ውስጥ ገብተዋል። ለዛ ነው ብቻ ግን ምንም ቢደብረኝ ምንም ቢያስጨንቀኝ ፈጣሪ ያለን ሁሉም ነገር ይስተካከላል ብዬ ነው የማስበው እንጂ ሀይሚና ብሩክ በዚህ የማይረባ ቃላቶች ወይም ደግሞ የማይረባ ስህተት ይለያያሉ ብዬ አላስብም። ብቻ ግን ሀይሚዬ አታድርግ ብዬ ነው የማስበው። እውነት
እውነት ካደረግሽው ግን ለአንድ ሳምንት ወይ ሶስት ቀን ምናምን ነው የሚሆነው ብዬ የማስበው። ለምን እንደዚህ እያልኩ መሰላችሁ ውዶች? አይ አውቃ ነው ምናምን ማለት ፈልግ ነበር፣ ግን ደግሞ ቡርኬ እንደዚህ እያልኩ ነው አንድ ሳምንት በዱባይ የሄደው ባለፈው አመታት ማለት ነው። እረ ሄድም ከኢትዮጵያ እኮ አልወጣም እንደዚህ እኮ የለም በአንድ ቀን ወረቀት የለም እያልን ነው ዱባይ እየገባ ማለት ነው። ዱባይ የገባ ጊዜ ሰዓት ደግሞ ማለት ልንገራችሁ ውዶቼ ማለት የደነገጥኩት ድንጋጤ የዛን ጊዜ መቼም ቢሆን አልረሳውም። መቼም ቢሆን ማለት ነው የምላችሁ የእውነቴ ነው። በጣም ደንግጬ ነበር ያን ጊዜ በቃ እኔ አላሰብኩም ነበር። ስልኬን ሲከፍት ተኝቼ ነበር። ስነሳ ምናምን ሳየው ብሩኬ ዱባይ ገብቷል ምናምን እንደዚህ ሳይ ዝም ወገቤን ቁርጥ ነው ያልኩት። የእውነቴ ነው። እንዴት እንሞላችሁ በዛን ቀን ማለት ነው። አሁንም ሀይሚ የሆነ ቪዲዮ ሰርታ ከለቀቀች በቃ ማበዳችን ነው። ሁላችን እናብዳለን። ምንም ማድረግ አይቻልም። እናብዳለን። በቃ ተዘጋጁ ውዶቼ፣ ማበዳችን አይቀርም። በቃ እነዚህ ልጆች ወደናቸው በቃ ሊያስጨልልን ነው ተነስተዋል። በቃ ምንም ማድረግ አይቻልም። ብቻ ግን በመሀላቸው እየገባህ ያለው ያው በሰው በፍቅር መሀል የሚገባ ሰይጣን ነው። ሀሰንም ብትችል ኑሮ ልታስታርቃቸው ይገባ ነበር። ግን ደግሞ በመሀል ገብተ እንደዚህ ካደረገው የምር እኛ ብቻ ሳይሆን ፈጣሪ አይተውህም። እኛ ችግር የለውም እንችለዋለን። እንኳን እዚህ ብዙ ነገር ችለን አልፈናል። ስደት ያለንን ብዙ ነገር ችለን አልፈናል። እንኳን ይሄን የሚያስደንግጥ የአንድ ሳምንት ህመም ሊሆን ይችላል። ግን ደግሞ እነሱ ዞሮ ዞሮ መታረቃቸው አይቀርም። ወደ ሰላም መምጣት አይቀርም። አንተ ነህ በሜዲያ የምትቀረው ራስህ። እኔ እንጃ ምን ልበላችሁ። እኔ በጣም ገርሞኛል። ብቻ ግን ውዶች ያትጨነቁ እናንተንም ያው ከረፈደ ይቅርታ ምንም ማድረግ አይቻልም። ቡርኬንም ኦዲየንስ ይቅርታ ስለምትወዱ ምናምን ብለህ ነበር። ግን ደግሞ ከረፈደ ልባችን በተሰበረ ይቅርታ ምን ሊያደርግልን ነው? አሁን አንተ አሁን ተሸንፈህ ምናምን ይቅርታ ብለህ ብትመልሳት ለእኛ ደስታችን ነበር። ግን ደግሞ አንተ ሰኛሃት፣ አንተ ብቻህን እሷ ብቻህን ምን ሊያደርግልን ነው? ከረፈደ ይቅርታ በጣም ከባድ ነው። እና መልካም ጊዜ ውዶቼ፣ እስክናያለን። ፈጣሪ ይርዳን። በቃ ያው ለእኛም ቀን ያምጣልን። የእውነት ግን ከሆነ ግን ባይ እናንተም ባይ እኔም ጠፋለሁ።